ዛሬ ላይ ያላችሁን ውጤት መቀየር ከፈለጋችሁ ዛሬ ላይ ያላችሁን ገቢ መቀየር የምትፈልጉ ከሆነ ማድረግ የሚገባችሁና የመጀመሪያው እርምጃችሁ ለብቻችሁ መሆን ነው። ያ ማለት ከቤተሰቦቻችሁ ወጣችሁ እስከ ዛሬ ድረስ ከምትኖርበት ኢንቫይሮንመንት ወጣችሁ ሌላ አዲስ ኢንቫይሮንመንት መላመድ። ከዛ በተጨማሪም ደግሞ በዋናነት ዛሬ ላይ ያላችሁን ውጤት መቀየር የምትፈልጉ ከሆነ ቤት ተከራይታችሁ አዲስ ኢንቫይሮንመንትን ቻሌንጅ እንደገና ህይወትን ቻሌንጅ በሆነ መልኩ መላመድ አለባችሁ። ምክንያቱም ከቤተሰብ ጋር ስትሆኑ እኔ ለብዙ ጊዜ የጉዳይ ነገር ይሄ ነው። ለብዙ ጊዜ በተለይ ትምህርት ከጨረስኩ በኋላ ለ2 ለ3 ዓመት ከቤተሰብ ጋር ነበርኩኝ። በዛ ነገር ጥሩ የሰራሁባቸው ወቅቶች አሉ የነቃሁበት። ግን ለሁለት ዓመትና ከዛ በላይ ለ3 ዓመት ያክል ግን በጣም የተጎዳሁበት ጊዜ ነበረ። ምክንያቱም እንጋራችሁ እቤት ስትሆኑ ወይም ደግሞ ከቤተሰቦቻችሁ ጋር አብራችሁ ስትኖሩ ምንም ህይወት ላይ ምንም አይነት ቻሌንጅ የለም። የምትበሉትን ምግብ አታስቡም፣ ለምትጠጡት ነገር አታስቡም፣ ለቤት ኪራይ አታስቡም። ምክንያቱም ቤተሰቦቻችሁ የምትለብሱት ልብስ ታጥቦ ነው የሚጠብቃችሁ፣ የምትተኙበት መተኛችሁ ተነጥፎ ተበጃይቶ ነው የሚጠብቃችሁ። እና የህይወትን ቻሌንጅ ምን አይነት እንደሆነ ህይወት ምን አይነት ውጣ ውረድ እንዳላት ምን አይነት ፈተናዎች እንዳሏት ምን አይነት ቻሌንጅ እንደምታደርግ በህይወታችን ላይ ያንን ፔን ወይም ስለማንቀምሰው ህይወትን ኢዚ ቀላል እንዲሁም ደግሞ ምንም ማለት እንዳላደለና በቀላሉ ስኬታማ ምንሆን ነው የሚመስለን። ምክንያቱም ለኛ እቤት እስካለን ድረስ ቤተሰቦቻችን ለኛ ነው የሚያስቡት። የዛን ጊዜ የህይወትን ጣዕም አናገኘው፣ የስኬትን በር አናገኘው። ምክንያቱም በተመቻቸ ኢንቫይሮንመንት ውስጥ ያገኘነውን ነገር በልተን ያገኘነውን ነገር ጠጥተን የህይወትን ቻሌንጅ ምን እንደሆነ አናውቀው። የህይወት ፈተና የሚጀምረው ከቤተሰቦቻችሁ ወጣችሁ ህይወትን በራሳችሁ መንገድ ቤት ተከራይታችሁ ወጣችሁ ህይወትን በራሳችሁ መንገድ መኖር ስትጀምሩ ለተከራያችሁበት ቤት የቤት ኪራይ ለመክፈል ስትጣጣሩ ለምትበሉት ምግብ ለምትጠጡት መጠጥ ከዛ በተጨማሪም ደግሞ ቤዚክ ለሚባሉ ላይፋችሁ ወይም ደግሞ ለኑሯችሁ የሚያስፈልጉ መሰረታዊ ነገሮችን ለማሟላት ምን ያህል ቻሌንጅ እንደሆነ ምን ያህል ከባድ እንደሆነና በዛ ውስጥ እንደገና ደግሞ ዌልዝ ለመገንባት ሀብት ለመገንባት ስኬታማ ለመሆን የምትጠሩትን ጥረት ከቤታችሁ ከወጣችሁ በኋላ ያኔ ነው የህይወት ምን እንደሆነ ሊገባችሁ የሚችለው። ስለዚህ አንዱ ለስኬት ትልቁ ቤዚክ ነገር የሚባለው ኢንቫይሮንመንትን ቼንጅ ማድረግ ነው። ከሰርክላችሁ መውጣት ነው። እስከዛሬ ድረስ ከለመዳችሁ ጓደኞች አሉ፣ ከነሱ መውጣት አለባችሁ። ከቤተሰብ ጋር የምታሳልፉት ጊዜ ያለ ረጅም ሰዓታት ከቤት ወጣችሁ መከራየት አለባችሁ። ተከራይታችሁ ላይፍ ማየት አለባችሁ። ምን ያህል ከባድ ነው ምን ያህል ቀላል ነው የሚለውን ነገር ወጣችሁ መሞከር አለባችሁ። ከዛ በተጨማሪም ደግሞ የምትሉበትን ሁኔታ መቀየር። ምሳሌ እስከዛሬ ድረስ ባልባሌ የተለያየ ነገር በማየት ለህይወታችሁ ላይ የማይጠቅም ነገር በመመልከት ጊዜያችሁ ልታሳልፉ ትችላላችሁ። አሁን ግን መጽሐፎችን በማንበብ ራሳችሁ ላይ ኢንቨስት በማድረግ ኢንጀነራል ህይወትን እንደገና መሞከር ለአዲስ ለውጥ ለአዲስ ስኬት የሚያበቃ ትልቁ ሚስጥር ነው። ብዙ ሰዎች ለረጅም ጊዜ ከቤተሰብ ጋር ያሳልፉና ከዛ ወጥተው አዲስ ኢንቫይሮንመንት ለመላመድ በጣም ይቸገራሉ። ያ ማለት ለብቻ መኖር በጣም ፈተና ነው ወይም ከባድ ነው። ለምሳሌ ከቤት ተከራይታችሁ ከወጣችሁ በኋላ ምግብ የምትሰሩት እናንተ ናችሁ፣ መኝታችሁን የምታነጥፉት እናንተ ናችሁ፣ ልብሳችሁን የምታጥቡት እናንተ ናችሁ፣ የኑሮ ጣጣችሁን የምትሸፍኑት በእናንተ ነው። ህይወት ምን እንደሆነ የሚገባችሁ ያኔ ነው። ከኢንቫይሮንመንታችሁ ስትወጡ ግን ኢጓችሁ መሰበር ይጀምራል። እዚህ ነው ሰው እንደዚህ ይለኛል ብላችሁ አታፍሩም፣ አትሸማቀቁ። በነፃነት ምንም አይነት ስራ ቢሆን ትሰራላችሁ። ስለዚህ ስኬት አዳዲስ ኢንቫይሮንመንት መላመድ ያስፈልጋል። አዳዲስ ከባቢን መልመድ ያስፈልጋል። አዳዲስ ሰዎች መተዋወቅ፣ አዳዲስ መጽሐፎችን ማንበብ እንዲሁም ደግሞ እስከዛሬ ከነበራችሁ ቲንኪንግ እስከዛሬ ከነበራችሁ ኢሞሽን ባህሪ ሽፍት አድርጋችሁ ወደ አዲስ ኮምፎርት ዞን መግባት እንጂ በተለመደው አስተሳሰብ በተለመደው ባህሪ
እንዲሁም ደግሞ በተለመደው ኢንቫይሮንመንት ውስጥ ሆናችሁ ያሰባችሁትን ነገር አቺቭ ማድረግ አትችሉም። ስለዚህ ተምራችሁ ትምህርት የጨረሳችሁ ካላችሁ ወይም ደግሞ በተለያየ ቢዝነስ ሞክራችሁ በራሳችሁ ስትራግል እያደረጋችሁ ያላችሁ ሰዎች ካላችሁ እንደ ወንድም የምመክራችሁ ነገር ምንድነው? ከቤት መውጣት ነው። ከቤት ወጣችሁ የራሳችሁ ቤት መከራየት ያስፈልጋችኋል። ምንም ይሁን ባላችሁ አቅም ልክ የራሳችሁ ቤት ተከራይታችሁ እዛ ለብቻችሁ በነፃነት ራሳችሁን ኢምፕሩቭ ማድረግ፣ ራሳችሁን ማሻሻል፣ አዳዲስ ሰዎችን እየተዋወቃችሁ ከብዙ ሰዎች ጋር ኮኔክሽን በመፍጠር ስኬታማ መሆን ይቻላል። ስለዚህ ስኬት ከኮምፎርት ዞን መውጣትን ይጠይቃል። በለመድከው ሀቢት ባሳደግከው ሱስ ውስጥ ተደብቀህ ወይም ደግሞ ጓደኞችሽን ይዘህ በስተዛሬ ድረስ ባሳለፍከው ጀማዓ ውስጥ ሆነህ ስኬታማ ለመሆን የምትጣጣሩ ሰዎች ይሄ ህልም ነው፣ ቅዠት ነው የሚሆነው። ሰው እናንተ ለመለወጥ እንኳን ብታስቡ እነሱ እናንተን ወደኋላ ሊከትቷችሁ ይችላሉ። ምክንያቱም እነሱ አሁንም የመለወጥ ፍላጎቱ ላይኖራቸው ይችላል። እናንተ ለመለወጥ የራሳችሁን ጊዜ ለመውሰድ ስትፈልጉ መለወጥ የማይፈልጉ ሰዎች ለመለወጥ አይደለም የመለወጥ መንገዱ የጠፋባቸው ሰዎች እናንተን አቢዩዝ ያደርጓችኋል በተለያየ ነገር። ስለዚህ ስኬት የጀማዓ ጉዳይ አይደለም። በራሳችሁ ጊዜ በራሳችሁ ስትራግል በራሳችሁ ቻሌንጅ ላይፍን አይታችሁት ከዛ በኋላ ስኬቶች ሊመጡ ይችላሉ። አሁን እኔ የምንምላችሁ ነገር ከብዙ ስኬታማ ሰዎች ጀርባ ከብዙ ዓለም ላይም በሀገራችንም ከብዙ ኢንተርፕረነሮች፣ ስራ ፈጣሪዎች፣ ሊደሮች ወይም ደግሞ ኢንፍሉዌንስ ከፈጠሩ ሰዎች ጀርባ ያለው ትልቁ ሚስጥር ይሄ ነው። ለዚህ ያበቃቸው ትልቁ ሚስጥራቸው ራሳቸው ላይ ኢንቨስት ማድረጋቸው ነው። ከዛ በተጨማሪም ደግሞ ከለመዱበት ሲቹዌሽን ከለመዱበት ሀቢት እንዲሁም ደግሞ ከለመዱት ሰርክልና ኤንቫይሮንመንት ወጥተው ወደ አዲስ ከባቢ ወደ አዲስ ማንነት ቢልድ በማድረጋቸው ነው። ስለዚህ ስኬት አዲስ ማንነት መገንባት ያስፈልጋል። አዳዲስ ባህሪ ለምሳሌ አርፍዶ የሚነሳ ሰው በጠዋት መነሳት አለበት። እያንዳንዱ ስኬታማ ለመሆን ስትፈልጉ እያንዳንዱ ነገር ነው የሚቀየረው። ንግግራችሁ መቀየር አለበት፣ አስተሳሰባችሁ መቀየር አለበት፣ ኢሞሽናችሁ ስሜታችሁ መቀየር አለበት፣ ባህሪያችሁ ኢቭን መቀየር አለበት፣ ጓደኞቻችሁ መቀየር አለባቸው። ሰው ምክንያቱም የተሻለ የተለየ ውጤት ማምጣት አይደለም የምትፈልጉት። ስለዚህ የተለየ ውጤት ለማምጣት የተለየ ነገር ማድረግ አለባችሁ ማለት ነው። ይሄን ለማድረግ ደግሞ ኮምፎርት ዞን ለብዙ ሰው እንደ እንቅፋት ሆኖበታል። ከለመደው ነገር መውጣት አይፈልግም። ብዙ ሰው እስከዛሬ ድረስ ከለመዳቸው ጓደኞች መለየት አይፈልግም። ጓደኞቹን ይዞ በጀማዓ ነው ስኬታማ ለመሆን እየፈለጉ ያለው ፈልገው ነው። ስኬት በዛ መልኩ አይመጣም። በለመዳችሁበት ነገር አይደለም ስኬት የሚመጣው፣ ባለመዳችሁበት መልኩ ነው። እንደገና ሌላ ማንነት ሌላ ፓራዳይም ቢልድ በማድረግ ነው ስኬት የሚመጣውና ይሄን ነገር ቆም ብላችሁ ብታስቡበት እላለሁኝ። ከዚህ ቪዲዮ የተወሰነ ነገር እንዳገኛችሁ ተስፋ አደርጋለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።